የገንዘብ ኖቶችን በሀገር ውስጥ የማተም አቅም ለመገንባት መታቀዱ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። አስተዳደሩ የሚቀርብለት የመሬት ጥያቄ ከአቅም በላይ እንደሆነበት አስታውቀዋል። በዝርዝር የምንመለከተው ጉዳይ ነው። በአማራ ክልል የንግድ ፍሰቱን ሲያስተጓጉሉ የነበሩ በመቶዎች የሚቆጠሩ ህገወጥ ኬላዎች መነሳታቸው ተነግረዋል። ከሀገር ውስጥ መረጃዎቻችን መካከል ይዘነዋል፣ የምታደምጡት ይሆናል። ከውጭ ለበርካታ ኢትዮጵያውያን ስደተኞች ወደ አውሮፓ መሸጋገሪያ በሆነችውና በርካቶች ታስረው በሚሰቃዩባት ሊቢያ የስደተኞችን አስክሬን የያዘ የጅምላ መቃብር መገኘቱ ተሰምቷል። በትራምፕ የተቋቋመው የሰላም ቦርድ እስራኤልን ጨምሮ በበርካቶች ተቃውሞ እንደገጠመው ተገልጿል። የእነዚህና ሌሎች በርካታ የሀገር ውስጥና የባህር ማዶ ዘገባዎችን ዝርዝር የምናጋራችሁ ይሆናል። ጤና ይስጥልኝ የተወደዳችሁ ተከታታዮቻችን። ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥር 10 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜናዎቻችን ላይም የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን ይዘናል። እንድትከታተሉን እንጋብዛችኋለን። አሁን ወደ ዝርዝር መረጃዎች እንለፍ። ኢትዮጵያ የገንዘብ ኖቶችን በሀገር ውስጥ የማተም አቅምን ለመገንባት ማቀዷ ተነገረ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በተካሄደው የፋይናንስ እምርታ በኢትዮጵያ ጉባኤ ላይ እንደተናገሩት ኢትዮጵያ የገንዘብ ኖቶችን በውጭ ሀገር ከማተም ጋር ተያይዞ የሚመጡ ስጋቶችን ለመቀነስና የሀገሪቱን የኢኮኖሚ ሉዓላዊነት ይበልጥ ለማጠናከር በሀገር ውስጥ የማተም አቅምን ለመገንባት አቅዳለች ብለዋል። ይህ ግዙፍ ኃላፊነት የተሰጠው ደግሞ የመንግስት የንግድ ተቋማትን በበላይነት ለሚያስተዳድረው የኢትዮጵያ ኢንቨስትመንት ሆልዲንግ ሲሆን ይህም ተቋሙ ቁልፍ ብሔራዊ አቅሞችን በመንግስት እጅ ለማቆየት ከሚከተለው ሰፊ ስትራቴጂ አንዱ አካል መሆኑ ተገልጿል። የኢትዮጵያ ኢንቨስትመንት ሆልዲንግስ ሚና ከገንዘብ ህትመት ባለፈ እስከ መጪው 2030 ድረስ ለሀገሪቱ አጠቃላይ የሀገር ውስጥ ምርት 20% ድርሻ እንዲኖረው ታቅዶ እየተሰራ ይገኛል ያሉት ጠቅላይ ሚኒስትሩ እንደ አውሮፓውያኑ አቆጣጠር በ2021 የተመሰረተው ይህ ተቋም በአሁኑ ወቅት ከ40 በላይ የመንግስት የልማት ድርጅቶችን በማስተዳደር ላይ ያለና በ4 ዓመታት ውስጥ ብቻ የሀብት መጠኑን ወደ 8.2 ትሪሊዮን ብር በማሳደግ አስደናቂ ውጤት ያስመዘገበ መሆኑ ተገልጿል። ጠቅላይ ሚኒስትሩ ቀደም ሲል የነበረውን ደካማ የአስተዳደርና የቁጥጥር ስርዓት በመተቸት ሆልዲንግሱ እነዚህን ተቋማት ወደ ትርፋማነትና የተሻለ የኮርፖሬት አስተዳደር እያሸጋገራቸው መሆኑን አብራርተዋል። በተጨማሪም ተቋሙ የሀገሪቱን ተፈጥሯዊ ሀብት እሴት ለመጨመር አዳዲስ ፕሮጀክቶችን እያከናወነ ይገኛል የተባለ ሲሆን ለዘመናት በጥሬ ወደ ውጭ ላክ የነበረውን የወርቅ ምርት ለመቀየርም በአሁኑ ወቅት የወርቅ ማጣሪያ ፋብሪካ ግንባታ ተጠናቆ በሚቀጥሉት ጥቂት ወራት ውስጥ አገልግሎት መስጠት ይጀምራል ተብሏል። ከዚህ ጎን ለጎንም የኢትዮጵያ ኢንቨስትመንት ሆልዲንግስ ከክሪፕቶ ማዕድን ቁፋሮ ኩባንያዎች ጋር በትብብር እየሰራ መሆኑን የተገለጸ ሲሆን ይህም በቀጣይ ዓመታት ለሀገሪቱ አዲስና ተጨማሪ የገቢ ምንጭ እንደሚሆን ይጠበቃል። የስጋ ኤክስፖርት ዘርፉን ከታክስ ጫና ነጻ የሚያደርግ አዲስ መመሪያ ተግባራዊ ተደረገ። የገንዘብ ሚኒስቴርና የገቢዎች ሚኒስቴር በጋራ በወጡት አዲስ የአሰራር መመሪያ መሰረት ቀደም ሲል የስጋ ላኪዎች ከቁም እንስሳት አቅራቢዎች ጋር በሚያደርጉት ግብይት ህጋዊ ደረሰኝ ማቅረብ ባለመቻላቸው ምክንያት ይጣልባቸው የነበረውን የ35% የንግድ ትርፍ ግብር ውሳኔ እንዲቀየር ተደርጓል። ይህ ውሳኔ በዘርፉ ለዓመታት የቆየውንና የላኪዎችን የፋይናንስ አቅም ሲያዳክም የነበረውን መሰረታዊ ችግር የሚፈታ ሲሆን በተለይም በህጋዊ ደረሰኝ እጥረት ምክንያት ወጪያቸው ለማይመዘገብላቸው ላኪዎች እፎይታ የሚሰጥ ይሆናል። የኢትዮጵያ የቁም እንስሳት አቅርቦት ዘመናዊ የግብይት ስርዓት ያልተከተለ በመሆኑ ኤክስፖርት ቄራዎች እንስሳትን ከአርብቶ አደሮችና ከአነስተኛ አቅራቢዎች በሚገዙበት ወቅት ህጋዊ ደረሰኝ ማግኘት ሲሳናቸው ቆይቷል። የታክስ ህጉ በአንድ ሻጭ በአመት ከ500 ሺህ ብር በላይ ግብይት ሲፈጸም ደረሰኝ ግዴታ መሆኑን የሚደነገግ በመሆኑ የታክስ ባለስልጣኑ ላኪዎች ለግዢ ያወጡትን ወጪ ውድቅ በማድረግ በጠቅላላ ክፍያው ላይ ከፍተኛ ግብር ሲጥል ቆይቷል። የአሰራር ላኪዎች ክፍያውን በባንክ የተፈጸመ መሆኑን ቢያሳዩም ባለስልጣኑ የወጪውን 65% ብቻ በመቀበል በቀሪው 35% ላይ የትርፍ ግብር እንዲከፍሉ በማስገደዱ ዘርፉን ለከፍተኛ ቀውስ ዳርጎት ቆይቷል። ይህንን ችግር ለመቅረፍ ብሔራዊ የኢንዱስትሪ ካውንስል በሰጠው አቅጣጫ መሰረት ከሚመለከታቸው የመንግስት መስሪያ ቤቶች የተውጣጣ የጥናት ቡድን ተቋቁሞ መፍትሄ አመንጭቷል የተባለ ሲሆን በዚህም መሰረት የቁም እንስሳት አቅራቢዎች ደረሰኝ የመስጠት ግዴታ ተፈጻሚ እስኪሆን ድረስ ላኪዎች ከአቅራቢዎች በሚፈጽሙት ግዥ ላይ የ3% ቅድመ ግብር ወይንም ዊዝ ሆልዲንግ ታክስ ቀንሰው ለታክስ ባለስልጣኑ ገቢ እንዲያደርጉ ተወስኗል። ይህ አዲስ አሰራር ቀደም ሲል በነበረው መመሪያ ቁጥር 2/2011 መሰረት በኤክስፖርት ዘርፉ ላይ ተፈጻሚ ባይሆንም አሁን
ግን የታየውን የደረሰኝ ችግር በልዩ ሁኔታ ለመፍታት ሲባል እንዲተገበር ተፈቅዷል። አዲሱ መመሪያ ወጪው ተቀባይነት እንዲኖረው ጥብቅ ቅድመ ሁኔታዎችን ያስቀመጠ ሲሆን ከእነዚህም መካከል ለቁም እንስሳት አቅራቢው የተከፈለው ክፍያ በባንክ የተፈጸመ መሆኑ የሚያሳይ መረጃ ማቅረብ፣ የግዢው መጠንና ዋጋ በእንስሳት ልማት ኢንስቲትዩት ተጠንቶ ከጸደቀው ወቅታዊ የገበያ ዋጋ ጋር መነጻጸር እንዲሁም ምርቱ ወደ ውጭ ተልኮ የውጭ ምንዛሬ የተገኘበት መሆኑ መረጋገጥ ይኖርበታል ተብሏል። በተጨማሪም አቅራቢው የጸና የንግድ ፍቃድ ያለው መሆን እንዳለበት በመመሪያው ተደንግጓል። ይህ አሰራር እስካሁን የታክስ ውሳኔ ላልወጣባቸው ጉዳዮችና ወደፊት ዘመናዊ የግብይት ስርዓት እስኪዘረጋ ድረስ እንደ ጊዜያዊ መፍትሄ የሚያገለግል ሲሆን በአሁኑ ወቅት ለሁሉም የገቢዎች ቅርንጫፍ ጽህፈት ቤቶች ተሰራጭቶ ተግባራዊ መሆን ጀምሯል። ውሳኔው በኤክስፖርት ቄራዎች ላይ የነበረውን የታክስ ስጋት በመቅረፍ ሀገሪቱ ከዘርፉ የምታገኘውን የውጭ ምንዛሪ ለማሳደግና አዳዲስ ገበያዎችን ለማስፋፋት ትልቅ ሚና ይጫወታል ተብሎም ይጠበቃል። በአማራ ክልል የንግድ ፍሰቱን ሲያስተጓጉሉ የነበሩ 145 ህገወጥ ኬላዎች ተነሱ። በአማራ ክልል ውስጥ የንግድ እንቅስቃሴን በመገደብና በምርት ዋጋ ላይ መናርን ሲያስከትሉ የነበሩ 145 ህገወጥ ኬላዎች እንዲነሱ መደረጉን የክልሉ ንግድና ገበያ ልማት ቢሮ አስታውቀዋል። የቢሮው ኃላፊ ዶክተር ኢብራሂም መሐመድ እንደገለጹት እነዚህ ህገወጥ ኬላዎች ባለሀብቶችና አሽከርካሪዎች ከአቅም በላይ የሆነ ክፍያ እንዲከፍሉ በማስገደድ ለምርትና አገልግሎት ዋጋ መጨመር ዋነኛ ምክንያት ሆኖ ቆይቷልም ብለዋል። ይህን ችግር ለመቅረፍ ክልሉ ከሚመለከታቸው የጸጥታና የባለድርሻ አካላት ጋር በቅንጅት በወሰደው እርምጃ መሰረት ኬላዎቹን ሙሉ በሙሉ ማንሳት መቻሉንም አስታውቀዋል። የኬላዎቹ መነሳት ተከትሎ ምርቶች ያለ ተጨማሪና ህገወጥ ወጪ ለተጠቃሚዎች እንዲደርሱ በማድረግ የኑሮ ውድነቱን ያቃልላል የተባለ ሲሆን ምርትና ቁሳቁስ ከአንዱ አካባቢ ወደ ሌላ አካባቢ ያለ ስጋትና እንግልት እንዲንቀሳቀስም ምቹ ሁኔታ ተፈጥሯል ነው የተባለው። በተጨማሪም ህገወጥ ቀረጥና ክፍያዎችን በማስቀረጥ በነጋዴውና በሸማቹ መካከል ቀጥተኛና ግልጽ የሆነ ግብይት እንዲሰፍን እንደሚረዳም ተገልጿል። ዶክተር ኢብራሂም አክለውም በኬላዎች ላይ ህገወጥ ክፍያ ሲያስከፍሉ የነበሩ አካላትን የማስቆም ስራ መከናወኑና ይህም ለንግድ ስርዓቱ መስተካከል ትልቅ ስኬት መሆኑን ገልጸዋል። በቀጣይም መሰል ህገወጥ ድርጊቶች ዳግም እንዳያንሰራሩና የክልሉ የንግድ እንቅስቃሴ የተረጋጋ እንዲሆን የክትትል ስራው ተጠናክሮ እንደሚቀጥል አረጋግጠዋል። ይህ እርምጃ በተለይም መሰረታዊ የፍጆታ እቃዎች ያላስፈላጊ ጭማሪ ለህብረተሰቡ እንዲቀርቡ በማድረግ ረገድም ከፍተኛ ሚና እንደሚኖረው ተመላክቷል። አስተዳደሩ የሚቀርቡለት የመሬት ጥያቄዎች ከአቅም በላይ እንደሆኑበት አስታወቀ። በመቀለ ከተማ እየቀረበ ያለው የመሬት ፍላጎትና ጥያቄ ከከተማ አስተዳደሩ የመመለስ አቅም በላይ የሆነ መምጣቱን የከተማዋ ከንቲባ ዶክተር ረዳኢ በርሀ አስታውቀዋል። ከንቲባው ይህንን የገለጹት የከተማው መስተዳደር ከንግዱ ማህበረሰብ ከከፍተኛ ግብር ከፋዮችና ከባለ ሀብቶች ጋር በወቅታዊ የከተማዋ የጸጥታና የመልካም አስተዳደር ጉዳዮች ላይ ባካሄደው የውይይት መድረክ ላይ ነው። በመድረኩ ላይ የተሳተፉ የንግዱ ማህበረሰብ አባላት በከተማዋ እየተባባሰ መጥቷል ያሉትን የጸጥታ ስጋት የመሬት ወረራና የአገልግሎት አሰጣጥ ችግሮችን በዝርዝር አቅርበዋል። በተለይም የስርቆትና የዝርፊያ ወንጀሎች መልክ እየቀያየሩና እየተበራከቱ መምጣታቸው በንግድ እንቅስቃሴና በሀብት ፍሰት ላይ ከፍተኛ ስጋት መፍጠሩን ተሳታፊዎቹ ገልጸዋል። የጸጥታ አካላት ለሚፈጠሩ ችግሮች ተገቢውን ጥበቃና መፍትሄ ከመስጠት ይልቅ ንብረታችሁንና ቤታችሁን በራሳችሁ ጠብቁ የሚል ምላሽ እንደሚሰጧቸው የገለጹት ነጋዴዎቹ በመንግስት ተቋማት ውስጥ አገልግሎት ለማግኘት የሚጠየቀው ጉቦም የንግዱን ማህበረሰብ ኢኮኖሚያዊ አቅም እያዳከመው ይገኛል ተብሏል። አክሎም ከጦርነቱ በኋላ መልሶ ለማንሰራራት እየጣረ ያለው የትግራይ የንግድ ዘርፍ ወቅታዊ ሁኔታን ያላገናዘበ የባንክ ወለድና የብድር ክፍያ ጫና እንደሆነበት በመጥቀስ የክልሉ ጊዜያዊ መስተዳደር ከፌዴራል መንግስት ጋር በመነጋገር መፍትሄ እንዲያመጣም ጠይቀዋል። የከተማዋ ከንቲባ ዶክተር ረዳኢ በርሀ ለተነሱት ቅሬታዎችና ጥያቄዎች ምላሽ በሰጡበት ወቅትም በከተማዋ ያለውን ሁለንተናዊ ችግር ለመፍታት የንግዱ ማህበረሰብ ተሳትፎ ወሳኝ መሆኑን ጠቁመዋል። አስተዳደሩ የጸጥታና የመልካም አስተዳደር ችግሮችን ለመቅረፍ ጥረት እያደረገ መሆኑን የገለጹት ከንቲባው በመቀለ ከተማ የመሬት እጥረት የለም የሚለው የተሳሳተ አመለካከት ሊታረም ይገባልም ብለዋል። ዶክተር ረዳኢ አክለውም ለኢንቨስትመንት ለአነስተኛና ጥቃቅን ማህበራት፣ ለሰማዕታት ቤተሰቦችና ለተመላሽ ታጋዮች የሚቀርቡት የመሬት ጥያቄዎች እጅግ ብዛት ያላቸውና ከአስተዳደሩ አቅም በላይ የሆኑ መምጣታቸውንም ገልጸዋል። በመሬት አስተዳደር ስርዓቱ ላይ የሚስተዋለው የአሰራር ድክመትም ለችግሩ መባባስ ሌላኛው ምክንያት መሆኑን አስታውቀዋል።
የተከበራችሁ የገበያ ሚዲያ ተከታታዮቻችን የሀገር ውስጥ ጉዳዮቻችን እዚህ ጋር አብቅተዋል። በማስከተል ከአፍሪካና ከዓለም አቀፍ የመረጃ ምንጮቻችን ያገኘናቸውን አሁናዊ ዓለም አቀፋዊ ጉዳዮችን ነግራችኋለን። በቅድሚያም ሊቢያ። በሊቢያ የስደተኞች አስክሬንን የያዘ የጅምላ መቃብር መገኘቱ ተገለጸ። በሊቢያ አጃድቢያ ከተማ አቅራቢያ የሚገኝ የእርሻ ቦታ ላይ የ21 ስደተኞች አስክሬን የያዘ የጅምላ መቃብር መገኘቱ ተሰምቷል። ይህ ዘግናኝ ግኝት ሊቢያ እንደ ዋነኛ መሸጋገሪያ በመጠቀም ወደ አውሮፓ ለመሻገር በሚሞክሩ ኢትዮጵያውያንና ሌሎች የአፍሪካ ሀገራት ዜጎች ላይ የሚያደርሰውን ሰብአዊ ቀውስ ዳግም የዓለም አቀፉ ማህበረሰብ ትኩረት እንዲስብ አድርጓል። የሊቢያ የጸጥታ አካላት እንደገለጹት መቃብሩ የተገኘው ከቤንጋዚ ከተማ 160 ኪሎ ሜትር ርቀት ላይ በሚገኝ የግል እርሻ ውስጥ ነው። በጥቆማ በተደረገ ድንገተኛ ፍተሻም ለከፍተኛ ስቃይ የተጋለጡ 10 ስደተኞች በህይወት ተገኝተው ወደ ሕክምና ተቋም ተወስዷል ነው የተባለው። ኢትዮጵያውያን ስደተኞች ከቅርብ ዓመታት ወዲህ በሱዳን በኩል በማለፍ ሊቢያን እንደ ቀጥተኛ መሸጋገሪያ ሲጠቀሙባት ቆይተዋል። ይሁን እንጂ አገሪቱ ካለባት የጸጥታ መላላት ጋር ተዳምሮ ዜጎች ለተለያዩ አደጋዎች ተጋላጭ ሆነው ቆይተዋል። በተለይም ስደተኞች በበረሃ ጉዞ ላይ እያሉ በታጣቂዎች ታፍነው ወደ ግል እርሻዎችና መጋዘኖች በመወሰድ ለቤተሰቦቻቸው የገንዘብ ጥያቄ የሚቀርብባቸው ሲሆን አሁን የተገኘው የጅምላ መቃብርም ገንዘብ መክፈል የማይችሉ ወይም ለማምለጥ የሚሞክሩ ስደተኞች የሚደርስባቸውን አሰቃቂ ጣፈንታ የሚያሳይ መሆኑ ተገልጿል። ምንም እንኳ የሊቢያ የአገር ውስጥ ደህንነት ኤጀንሲ በጉዳዩ ላይ ምርመራ መጀመሩን ቢያሳውቅም አካባቢው በጀነራል ካሊፋ ሀፍታር ጦር ቁጥጥር ስር መሆኑ ለምርመራው ሂደት እንቅፋት ሊሆን እንደሚችል ተሰግቷል። በሊቢያ የሚገኘው የኢትዮጵያ ኤምባሲና የዓለም አቀፉ የስደተኞች ድርጅት IOM ቀደም ሲል ዜጎችን በፈቃደኝነት ላይ በተመሰረተ የመመለስ ስራ ሲያከናውኑ ቢቆዩም አሁንም በሺዎች የሚቆጠሩ ኢትዮጵያውያን በህገወጥ አጋቾች እጅ እንደሚገኙ ይታመናል። የአሜሪካ ጦር በሶሪያ በፈጸመው የአየር ጥቃት የአልቃይዳ ከፍተኛ አመራር መግደሉን አስታወቀ። የዩናይትድ ስቴትስ ማዕከላዊ እዝ በሰሜን ምዕራብ ሶሪያ ወሰድኩት ባለው ጥንቃቄ የተሞላበት የአየር ጥቃት ከአልቃይዳ ጋር ግንኙነት ያላቸውን ከፍተኛ የሽብር ቡድን መሪ መግደሉን በይፋ አስታውቀዋል። ጥቃቱ የተፈጸመው ባለፈው አርብ ጥር 8 ቀን 2018 ዓ.ም ሲሆን የተገደለው ግለሰብ ቢላል ሐሰን አልጃሲም የተባለና በአልቃይዳ ውስጥ ልምድ ያለው የሽብር ቡድን መሪ መሆኑ ተገልጿል። አልጃሲም በሶሪያ የተለያዩ ጥቃቶችን በማቀናጀትና በመምራት ረገድ ቁልፍ ሚና የነበረው መሆኑን የወጡ መረጃዎች አመላክተዋል። ይህ ወታደራዊ እርምጃ አሜሪካ በሶሪያ ባሉ የሽብር ቡድኖች ላይ የጀመረችውን ኦፕሬሽን ሆክአይ ስትራይክ አካል ሲሆን እንደ ማዕከላዊ እዝ መግለጫ ከሆነም አልጃሲም ታህሳስ 4 ቀን 2018 ዓ.ም በፓልሜራ ከተማ በአሜሪካ ወታደሮች ላይ ከተፈጸመው ጥቃት ጋር ቀጥተኛ ግንኙነት ነበረው ተብሏል። በወቅቱ በደረሰው ጥቃት 2 የአሜሪካ ጦር አባላትና 1 ሲቪል አስተርጓሚ መገደላቸው ይታወሳል። የማዕከላዊ እዙ አዛዥ አድሚራል ብራድ ኩፐር በሰጡት መግለጫ የ3 አሜሪካውያንን ሕይወት ከቀጠፈ ጥቃት ጋር ግንኙነት ያለው የሽብርተኛ መሪ መገደል በኃይሎቻችን ላይ ጥቃት የሚሰነዝሩትን እስከ መጨረሻው ለማደን ያለንን ቁርጠኝነት ያሳያል ያሉ ሲሆን በአሜሪካ ዜጎች ላይ ጥቃት ለሚያደርሱ፣ ለሚያቅዱ ወይንም ለሚያነሳሱ አካላት በየትኛውም ቦታ አስተማማኝ መጠጊያ አይኖራቸውም ብለዋል። ፕሬዚዳንት ዶናልድ ትራምፕ ባለፈው ታህሳስ ወር ጥቃቱን ተከትሎ ከፍተኛ የአጸፋ እርምጃ እንደሚወሰድ ቃል ገብቶ የነበረ ሲሆን ከዚያ ወዲህ አሜሪካና አጋሮቿ በሶሪያ በሚገኙ የሽብር ኢላማዎች ላይ ከ100 በላይ ጥቃቶችን ሰንዝረዋል። የአዲሱ የሶሪያ መንግስት መሪ አህመድ አልሻራ ለወታደራዊ ዘመቻው ያላቸውን ድጋፍ የገለጹ ሲሆን በአሁኑ ወቅት የአሜሪካ ጦር ከሶሪያ የጸጥታ ኃይሎች ጋር በመተባበር በአካባቢው ዳግም እያንሰራሩ ያሉትን የአይኤስ እና የአልቃይዳ ታጣቂዎችን የመደምሰስ ስራውን አጠናክሮ መቀጠሉ ተዘግቧል። በመጨረሻም የጋዛን የሽግግር ጊዜ ሊመራ በትራምፕ የተቋቋመው የሰላም ቦርድ እስራኤልን ጨምሮ በበርካቶች ተቃውሞ እንደገጠመው ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጋዛ ጦርነት በኋላ ያለውን የሽግግር ጊዜ የሚመራና የመልሶ ግንባታ ሂደቱን የሚቆጣጠር አዲስ ዓለም አቀፍ ተቋም ወይንም የሰላም ቦርድ ማቋቋማቸውን ይፋ አድርገዋል። በያዝነው ጥር ወር ይፋ የተደረገው ይህ ቦርድ የፍልስጤምን አስተዳደር ለተወሰነ ጊዜ በዓለም አቀፍ ኃይሎች ቁጥጥር ስር የሚያደርግ ሲሆን የቦርዱ አወቃቀርና የገንዘብ አሰባሰብ ስልቱ ግን ከተለያዩ አቅጣጫዎች በተለይም ከእስራኤል በኩል ጠንካራ ተቃውሞ ገጥሞታል። በፕሬዝዳንት ትራምፕ ሊቀመንበርነት የሚመራው ይህ ቦርድ በውስጡ ታዋቂ ፖለቲከኞችና ባለሀብቶችን አቅፏል። የትራምፕ አማች ጃሬድ ኩሽነር፣ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ የዓለም ባንክ ፕሬዝዳንት አጃይ ባንካ እንዲሁም የቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር የቦርዱ ቁልፍ የስራ አስፈጻሚ አባላት ሆነው ተሰይመዋል። በተለይም የቶኒ ብሌር መካተት ግለሰቡ ከዚህ ቀደም በኢራቅ ጦርነት ከነበራቸው ሚና አንጻር በአረቡ ዓለም ዘንድ ያላቸው ተቀባይነት አጠራጣሪ በመሆኑ በብዙዎች ዘንድ ቅሬታን ፈጥሯል። ቦርዱ በተጨማሪም ቱርክ፣ ካናዳና አርጀንቲናን የመሳሰሉ ሀገራትም በመስራች አባልነት የጋበዘ ሲሆን ይህም አሜሪካ ከመደበኛው የአውሮፓ አጋሮቿ
ወጣ ያለ አዲስ የዲፕሎማሲ ጥምረት እየፈጠረች መሆኑን አመላካች ተደርጎ ተወስዷል። የቦርዱ አወቃቀር ከፖለቲካዊ ይዘቱ ባሻገር የፋይናንስ ሞዴሉም አነጋጋሪ ሆኗል። ትራምፕ በቦርዱ ውስጥ ቋሚ መቀመጫ ማግኘት የሚፈልግ ማንኛውም አካል ለጋዛ መልሶ ግንባታ የሚውል $1 ቢሊዮን ማዋጣት እንዳለበት ያስቀመጡት ቅድመ ሁኔታ ዲፕሎማሲያዊ ተልእኮውን የንግድ መልክ ሰጥቶታል በሚል እየተቸ ነው። የአካሄድ ክፈሉና ተቀላቀሉ የሚል ትርጓሜ የተሰጠው ሲሆን አስተዳደሩ ግን ለጋዛ መልሶ ግንባታ የሚያስፈልገውን ግዙፍ ካፒታል ለማሰባሰብ ብቸኛው አማራጭ ይህ መሆኑን በመግለጽ ይከራከራል። በሌላ በኩል ይህ የትራምፕ እርምጃ ከቅርብ ወዳጃቸው ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ያልተጠበቀ ውዝግብን ፈጥሮባቸዋል። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት ባወጣው መግለጫ የቦርዱ ምስረታ ከእስራኤል መንግስት ጋር ምንም አይነት ምክክር ያልተደረገበትና የሀገሪቱን ሉዓላዊ ፖሊሲ የሚቃረን መሆኑን አስታውቋል። እስራኤል በተለይም የጋዛን የጸጥታና የአስተዳደር ጉዳይ ለውጭ አካላት እንዲሁም ከእስራኤል ጋር ጥሩ ግንኙነት ለሌላቸው እንደ ቱርክ ላሉ ሀገራት ተላልፎ መሰጠቱን እንደማትቀበል በግልጽ አስታውቃለች። በመሬት ላይ ያለው የዕለት ተዕለት አስተዳደር በተመለከተ ቦርዱ የጋዛ አስተዳደር ብሔራዊ ኮሚቴ ይሰኛል። በዶክተር አሊ ሻአዝ የሚመራ የፍልስጤም ቴክኖክራቶች ስብስብ አዋቅሯል። ይህ ኮሚቴ የውሃ የመብራትና የጤና አገልግሎቶችን የማስቀጠል ኃላፊነት የተሰጠው ቢሆንም የፖለቲካና የጸጥታው ወሳኝ ስልጣን ግን በትራምፕ ቦርድና ሜጀር ጀነራል ጃስፐር ጄፈርስ በሚመሩት ዓለም አቀፍ የጸጥታ ኃይል እጅ እንደሚቆይ ተረጋግጧል። ይህም የጋዛን ወደፊት ዕጣ ፈንታ በፍልስጤማውያን እጅ ላይ ሳይሆን በዓለም አቀፍ ኃያላን ውሳኔ ስር እንዲወድቅ አድርጎታል በሚል ትችት እንዲሰነዘርበት አድርጓል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለጥር 10 ቀን 2018 ዓ.ም ያዝንላችሁን የዕለቱን የምዕራፍ 1 የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።